ሰላም የተወደዳችሁ ወደ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከኒል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። ቀዳሚ ወደ አረግነው መረጃችን ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን በዘመኑ ሐሰተኛ አስተምሮች ላይ ያላት አቋም እንደማይናወጥ ተገለጸ። ተጨማሪ አለ። መጋቢ አበራ ዋኑና ወንድም ዮናታን ስምዖን ከአሌታ ቲቪ ጋር ባደረጉት ቃለ ምልልስ እንደተናገሩት ቤተክርስቲያኒቱ በሐሰተኛ አስተምሮች ላይ ያላትን አቋም የማይወላውል ነው ብለዋል። እንደነዚህ አገልጋዮች ገለጻ የኢትዮጵያ ቃለ ሕይወት ቤተክርስቲያን የራሷ መተዳደሪያ ደንብ፣ የእምነት አቋምና የስርዓት ማካሄጃ ውስጥ ደንቦች ያሏት ቤተክርስቲያን ናት ብለዋል። ሰሞኑን የዘመናችን ሐዋርያትና ነቢያት አስተምሮ በቃሉ ሲመዘን በሚል ርዕስ በተዘጋጀው መጽሐፍ ላይ በቤተክርስቲያኒቱ መሪዎች የተሰጠው መግለጫን ተከትሎ መጠነ ሰፊ ሙግቶች መነሳታቸውን የገለጹት አገልጋዮቹ ቤተክርስቲያኒቱ የራሷ አባላት ከሐሰተኞች አስተምሮ ለመጠበቅ የወሰደችው እርምጃ አግባብ መሆኑን ተናግረዋል። ይሁንና አንዳንድ ወገኖች ውሃ የማያነሳ ሙግት በመፍጠር የማወናበጃ ሀሳቦች ሲያንሸራሽሩ መደመጣቸው አሳዛኝና አስተዛዛቢ ነው ብለዋል። ተስፋ የሚዲያ ኔትወርክና የኢትዮጵያ የወንጌል አማኞች የሙዚቃ የሶሎ መዘምራን ማህበር በጋራ ለመስራት የሚያስችላቸውን የትብብር ስምምነት ሰነድ ላይ ተፈራረሙ። ባልደረባችን ባስሌል ዘሪሁን ተጨማሪ አለው። ተስፋ ሚዲያ ኔትወርክ እና የኢትዮጵያ ወንጌል አማኞች የሙዚቃና የሶሎ ማህበር የትብብር ስምምነት ተፈራረሙ። ተስፋ ሚዲያ ኔትወርክ እና የኢትዮጵያ ወንጌል አማኞች የሙዚቃና የሶሎ መዘምራን ማህበር በጋራ ለመስራት የሚያስችል የትብብር ስምምነት ሰነድ ላይ ተፈራርመዋል። ሁለቱ ተቋማት በወንጌል ሙዚቃ አገልግሎት፣ በሚዲያ ድጋፍ፣ በመዝሙር ፕሮግራሞችና በወንጌል ተያያዥ እንቅስቃሴዎች ዙሪያ በጋራ ለመስራት መስማማታቸው ተገልጿል። በስምምነቱ መሰረት ተስፋ የሚዲያ ኔትወርክ ለማህበሩ የሚዲያ ሽፋንና የፕሮግራሞችን ድጋፍ የሚያደርግ ሲሆን በማህበሩም በወንጌል ሙዚቃ ዘርፍ ያሉ አገልጋዮችን በማስተባበር እና በማገናኘት የጋራ ፕሮግራሞችን እንደሚያካሄድ ተጠቁሟል። ኃላፊዎቹ በወቅቱ እንደገለጹት ትብብሩ የወንጌል መልእክትን በሰፊው ለማድረስ እና የወንጌል ሙዚቃን አገልግሎት ለማጠናከር እንደሚያግዝ ይጠበቃል። ሁለቱ ተቋማት ወደፊትም በተለያዩ መንፈሳዊና ማህበራዊ ድርጅቶች ላይ በቅንጅት ለመስራት ዝግጁ መሆናቸውን ገልጸዋል። እንደ ግሬት ኮሚሽን ሚኒስትሪ እንደ ተስፋ ብሮድካስቲንግ ኔትወርክ በዚህ ዘመን ታላቁ ተልዕኮ ግቡን እንዲመታ ስፔሻሊ የሚዲያ አቅም፣ የቴክኖሎጂ አቅም ትልቅነቱን በማሰብ እንደ ግሬት ኮሚሽን ረጅም ጊዜ ኢንቨስት ስናደርግ እዚህ ላይ ስናገለግል ቆይተናል። እንግዲህ ቴክኖሎጂና ሚዲያ የራሱ ኮንትሪቢዩሽን ቢኖረውም በዚህ ውስጥ ደግሞ የክሬቲቪቲ ኢኖቬሽን እዚህ ክሬቲቪቲ ስፔስ ውስጥ ያለን ሰዎች ደግሞ ለወንጌል ወደፊት ለመሄድ ታላቁ ተልዕኮ ግቡን እንዲመታ ያለው ሮል ከፍተኛነቱ ምንም ጥያቄ የለው እና ይሄ ኤምኦዩ ሳይኒንግ ለኛ በጣም ረጅም ጊዜ በጸሎታችን ውስጥ ማየት ከምንፈልገው ነገር ውስጥ የነበረ ነውና እግዚአብሔር ወደዚህ ቀን ስላደረሰን እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ይመስገን። በጣም መቼም ይሄ ለኛ ለኢቫስማ በጣም ትልቅ ቀን ነው። እግዚአብሔርን በጣም እናመሰግነው ስለዚህ ቀን። በተለይ ማህበሩ ከተቋቋመበት ካለበት ኤግዚስት ከሚያደርግበት ዓላማና ልንሰራ ከምናስበው ስራ አንጻር መቼም ሁላችንም እንደምናውቀው የምናደርጋቸው ነገሮች ሁሉ ተጠቅልለው መጨረሻ ላይ ታላቁ ተልዕኮ ላይ ነው የሚገቡት። ሰዎችን የማዳን ተልዕኮ ሌላ አይደለም እና ደግሞ የዳኑትን በእግዚአብሔር ቤት ውስጥ የማነጽ ዲሳይፕል የማድረግ የደቀ መዝሙር የማድረግ ስራ ነው እና በየትኛውም አገልግሎት ውስጥ እንሆን አገልግሎታችን ሁሉ ሄዶ መጨረሻ ግቡ የእግዚአብሔር መንግስት ማስፋት፣ ሰዎች ከጨለማው ዓለም ወደ እግዚአብሔር መንግስት ወደ ብርሃኑ ዓለም እንዲመጡ ማድረግ፣ ከዛ በእግዚአብሔር ቤት ውስጥ ደግሞ ተተክለው እንዲቀሩ ማድረግ ነው። ይሄው ነው፣ ሌላ ነገር የለውም እና የዝማሬ አገልግሎት በወንጌል ስርጭት በእግዚአብሔር መንግስት ውስጥ ያለው ሚና እጅግ በጣም ትልቅ ነው። መጽሐፍ ቅዱሳዊ መሰረት ማስያዝ ይቻላል። በእኛም ታሪክ ውስጥ በኢትዮጵያ የወንጌል አገልግሎት ታሪክ ውስጥም ያለው ድርሻ እጅግ በጣም ትልቅ እንደሆነ የምናውቀው ነው። መጽሐፍ ቅዱሳችን ብዙ መዝሙሮች አሉ። መጽሐፍ ቅዱስ ውስጥ በጣም በርካታ መዝሙሮች አሉ። እንደው ቴዎሎጂካል ነገር እናንሳ ከተባለ መዝሙር በእግዚአብሔር ዓይን ውስጥ በጣም ትልቅ ቦታ እንዳለው ብዙ ማስረጃ ማቅረብ ይቻላል። በእግዚአብሔር ልብ ውስጥ ያለ ነገር እንደሆነ ልክ እንደዛው በእግዚአብሔር አምሳል ስለተፈጠርን በሰው ልብ ውስጥም ቦታ አለ። ዝማሬ የሙዚቃ ነገር በሰው ልብ ውስጥ በጣም ቦታ አለው። ብዙዎች በዝማሬ ወደ ጌታ እንደመጡ እናውቃለን። ዛሬም ቢሆን ከብዙ ስብከት ጥቂት መዝሙሮች ልባችንን ይይዙታል። ብዙ ርቀት ይሄዳል መዝሙር ከስብከት ከትምህርት ይልቅ
እና መዝሙር በጣም ትልቅ ቦታ አለው። እንግዲህ እንደ ኢባስማ እኛ የዚህ የወንጌል አማኞች ዘማሪያንና ሙዚቀኞች ማህበር በትውልድ መካከል የተፈጠረን ክፍተት ለመሙላት የተቋቋመ ማህበር ነው። ይሄ ማህበር ዝማሬ በወንጌል አገልግሎት ውስጥ ትልቅ ድርሻ አለው እንዳልነው። ጠንካራ የሆኑ ዘመናት ነበሩ። ከዝማሬ አንጻር ወደ ኋላ የምናያቸው ብዙዎች ወደ ጌታ የመጡበት፣ ብዙዎች ወደ ጌታ የታነጹበት፣ ከዛ በኋላ ደግሞ አሁን ያለንበት ሁኔታ አለ ማለት የአደባባይ ምስጢር የሆነብን ነገር የምናውቀው ዝማሬዎቻችን ምን ላይ ናቸው ብለን ራሳችንን ቆም ብለን እንድናይ የሚያደርጉን ሁኔታዎች ላይ አለን። ያለፈውን ዘመን አድናቂና የአሁኑን ዘመን ተች ለመሆን አይደለም። ያለፈው ዘመንም የራሱ የሆነ ሕጸጽ አለው። ግን አሁን ላይ ደግሞ የተፈጠሩ ክፍተቶችን ለመሙላት ወደፊት ደግሞ ወዴት መሄድ እንፈልጋለን፣ የዝማሬው አገልግሎት ምን መሆን አለበት የሚለውን አድሬስ ለማድረግ ይህንን ሸክም ለመሸከም ቤተክርስቲያንን በዚህ አቅጣጫ ለማገዝ የወንጌል አገልግሎቱን ከዝማሬ አቅጣጫ ለመደገፍ እና ክፍተቶችን ለመሙላት የተቋቋመ ማህበር እንደመሆኑ በተለይ አሁን ወንድሜ ሳሚ እንዳለው የሚዲያው ጉልበት በጣም ትልቅ ነው። አሁን ያለንበት ዘመን የሚዲያ ዘመን ነው ያው እንደምናውቀው እና ብዙ ሰው ስልኩ ላይ ነው፣ ብዙ ሰው ቴሌቪዥን ላይ ነው እና ሚዲያን መጠቀም ለዚህ ለኛም ለተቋቋምንበት ዓላማ ትልቅ አቅም እንደሆነ እናምናለን። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በኢራን አብዮታዊ ፍርድ ቤት አንዲት ክርስቲያን የ9 ዓመት የእስር ቅጣት ተፈረደባት። ባልደረባችን ባስሌት ዘሪሁን ተጨማሪ ያለው። በኢራን አብዮታዊ ፍርድ ቤት አንዲት ክርስቲያን ሴት የ9 ዓመት የእስር ቅጣት ተፈረደባት። ውሳኔውን ያሳለፉት ዳኛ ኢማን አፍሻሪ ሲሆኑ በፖለቲካ እስረኞችና በክርስቲያኖች ላይ ከባድ ቅጣቶችን በማስተላለፋቸው የሚታወቁና በቅርቡ በአውሮፓ ህብረት ማዕቀብ የተጣለባቸው ናቸው። ክርስቲያኗ ማርዝባን በጥር ወር በቴህራን በሚገኘው ቤቷ እንደገና ታስራ ነበር። በወቅቱ መጽሐፍ ቅዱሳና ሌሎች የክርስቲያን መጽሐፍ ተወስደው ወደማይታወቅ ቦታ ተወስዳ ነበር። ከታሰረች ከ2 ሰዓት በኋላ ለባለቤቷ በስለላ ሚኒስቴር የእስር ማዕከል ውስጥ እንደምትገኝ በስልክ አሳውቃ ነበር። ከዚያ በኋላ ግን ለ1 ወር ከቤተሰቧ ጋር ምንም አይነት ግንኙነት አልነበራትም። በምርመራ ወቅትም ማርዝባን መጽሐፍ ቅዱስና የክርስቲያን ጽሑፎቿ ለወንጌላዊ እንቅስቃሴ እንደምትጠቀመው እንድትቀበል ግፊት ተደርጎባታል። እሷ ግን ክሱን በመካድ ጽሑፎቹ ለግል አጠቃቀም እንደነበሩ እና እንደ ክርስቲያን እነሱን የመያዝ መብት እንዳላት ተናግራለች። ማርዝባን ቀደም ሲል በ2024 በኢቨን እስር ቤት 2 ወራት አሳልፋለች። ከ7 ዓመታት በፊት ወደ ካቶሊክ እምነት ከተለወጠች በኋላ በደረሰባት ትንኮሳ ምክንያት በባለስልጣናት ቁጥጥር ስር እንደነበረች ተገልጿል። ከእምነት ለውጣ በኋላ የእስልምና ሕግ ተመራቂ የሆነችው ማርዝባን የሙያ ፈተናዋን እንዳትወስድና ከኢራን እንድትወጣ ጫና እንደተደረገባትም ትናገራለች። ባለቤቷ የፓርኪንሰን በሽታ ሕክምና የሚያስፈልገው ቢሆንም መድኃኒት ማግኘት እንዳልቻለች ትናገራለች። አርቲክል 18 ስራ አስፈጻሚ ዳይሬክተር መንሱር ቦርጂ እንዳሉት የማርዝባን ፍርድ ባሏ የሕክምና እንክብካቤ ስለሚያስፈልገውና እሷም በእስር ቤት ስለምትገኝ በሁለቱም ባለትዳሮች ላይ የተጣለ ከባድ ቅጣት ነው። የሰብአዊ መብት ተሟጋቾች እንደሚሉት የኢራን ባለስልጣናት የሃይማኖት ነጻነትን በጥብቅ ይገድባሉ። በተለይም ከእስልምና ወደ ክርስትና በሚለውጡ ሰዎች ላይ እስር፣ ረጅም የእስር ጊዜና ከባድ አያያዝ ይፈጽማሉ። ባለስልጣናቱ እነዚህን እንቅስቃሴዎች እንደ ብሔራዊ ደህንነት ስጋት እንደሚቆጥሩ ገልጿል። በታህሳስ ወር ደግሞ 5 የኢራን ክርስቲያኖች በጸሎት ስብስባቸው በጥምቀትና በመጽሐፍ ቅዱስ ስርጭት ጋር በተያያዘ ክሶች በድምሩ 50 ዓመታት የእስር ቅጣት ተፈርዶባቸዋል። የሰብአዊ መብት ድርጅት በኢራን በክርስቲያኖችና በሌሎች የሃይማኖት ተከታዮች ላይ የሚፈጸመው ጫናዎች እየጨመሩ መሆናቸውን በተደጋጋሚ እያስጠነቀቀ ነው። ዘገባውን ከክርስቲያን ፖስት አገኘ ነው። በሺዎች የሚቆጠሩ ክርስቲያኖች ማርች ፎር ጂሰስ በተሰኘ አደባባይ ላይ መሳተፋቸው ተገለጸ። ተጨማሪ ያለ ማርበር አርክ አቅራቢያ ጀምሮ እስከ ትራፈር ስኩዌር የተደረገው የእግር ጉዞ በአምልኮ፣ በጸሎት፣ በምስክርነትና በደስታ የተሞላ ሲሆን ከተለያዩ ቤተ እምነቶች የመጡ አማኞች በአንድነት ተሰብስበዋል። ይህ ንቅናቄ እንደ አውሮፓውያን አቆጣጠር በ1987 በለንደን የተጀመረው ማርች ፎር ጂሰስ ዓለም አቀፍ እንቅስቃሴ ደግሞ የማነቃቃት ጥረት መሆኑ ተገልጿል። አዘጋጆቹ ይህ ፖለቲካ ወይም ተቃውሞ አይደለም፣ ይህ ስለ ኢየሱስ ክርስቶስ ብቻ ነው ብለዋል። የሼር ጂሰስ ኢንተርናሽናል ዳይሬክተር ኤንዲ ፍሮስት እንዳሉት በውጥረትና በክፍፍል ዘመን ውስጥ ክርስቲያኖች የሰላምና የተስፋ መልእክት ማምጣት እንዳለባቸው ገልጸዋል። በዕለቱ መጽሐፍ ቅዱሶች በማሰራጨት የወንጌል ውይይቶች ተደርገዋል። ተሳታፊዎች ኢየሱስ ዛሬም ሕይወት ይለውጣል በማለት የእምነት መልእክታቸውን አካፍለዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። የኤቨረስት ተራራን ደጋግሞ በመውጣት ኔፓላውያን የሚስተካከላቸው እንዳልተገኘ ተገለጸ። ተጨማሪ ያለ
የኤቨረስት ተራራ ደግሞ በመውጣት የኔፓላውያን የበላይነት ተጠናክሮ የቀጠለ ሲሆን በዓለም ከፍተኛ ተራራ ደግሞ የመውጣት ይዘት የቆዩት ክብረ ወሰን አሻሽለዋል። የኤቨረስት ሰው በሚል ቅጽል ስሙ የሚታወቀው የ56 ዓመቱ አንጋፋው ተራራ ወጪ ካሚሬታ ለ32ኛ ጊዜ የኤቨረስትን ጫፍ በመርገጥ የራሱን ክብረ ወሰን አሻሽሏል። ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1994 ተራራውን የወጣው ካሚሬታ ላለፉት 30 ዓመታት ልክ እንደ ቤቱ ወደ ተራራ በመመላለስ አስገራሚ ጽናቱን አስመስክሯል። ተራራውን ሲወጣ ክብረ ወሰን ለማሻሻል አቅጄ አይደለም፣ እንዲሁ ዝም ብዬ ስራዬን ሰራለሁ እንዳልሁ ነው ለኔ የሚሰማኝ ብሏል የ56 ዓመቱ ጎልማሳ። ሌላኛው ኔፓላዊ ፓሳንግ ዳዌ ቬርቫ ኤቨረስት 29 ጊዜ በመውጣት የካሚሬታ የቅርብ ተፎካካሪ ሲሆን ብሪታናዊ ኬንተን ኩል በ19 የተራራውን ጫፍ በመርገጥ በሶስተኛ ደረጃ ላይ ይገኛል። በሴቶች ምድብ የተራራውን ንግስት በመባል የምትታወቀው የ52 ዓመቷ ኔፓላዊት ላፓ ቬርባ ለ11ኛ ጊዜ ኤቨረስት በመውጣት የራሷን ክብረ ወሰን አሻሽላለች። ላክባ እንደ አውሮፓውያን አቆጣጠር በ2000 ኤቨረስት የወጣች የመጀመሪያዋ ኔፓላዊት ሴት በመሆን ታሪክ ሰርታለች። ይህ አስገራሚ ስኬት በኤቨረስት ተራራ የሚደረገው ጤናማ ፉክክር ይበልጥ ያደመቀ ሲሆን ሌሎች ተራራ ወጪዎች ትልቅ መነሳሳት ፈጥሮላቸዋል ተብሏል። ዘገባውን ከኢቲቪ መዝናኛ ያገኘ ነው። ወደ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱን መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።